ሰላም 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 ጤና ይስጥልኝ ውድ የእምነቴን አልክድን የሁለገብ ቻናል አድማጭ ተመልካቾቻችን እንደምን አላችሁልኝ? በያላችሁበት የእግዚአብሔር ሰላም ጸጋ ይብዛላችሁ እያልኩኝ ዛሬም በአዲስ ቪዲዮ ተከስቻለሁ። በዓለም ዙሪያ ያላችሁ ኢትዮጵያውያን፣ ኤርትራውያን እንደምን አላችሁልኝ? የእግዚአብሔር ሰላም ጸጋ ዝት ይበላላችሁ። ዛሬም በአዲስ ቪዲዮ የመጣሁበትኝ ሰሞኑን መነጋገሪያ የሆነው የዮኒ ማኛ ነው ማለት ነው። ዮኒ ማኛ እንግዲህ ከሰሞኑ የሆነ ሙቀት ነገር ስለሆነ አሁን በጣም ሙቀት ስለሆነ ሻወር ቤት እነዚህ የልጆች ትንሽዬ መዋኛ ገንዳ አለችና ከዛ መዋኛ ገንዳ ላይ ተለቃልቆ ሲወጣ ተጠመቀ እያሉ ፖስተውታል ማለት ነው። የሰው ልጅ እንግዲህ ጥምቀት እኮ አንዴ ነው። ጥምቀት የሚያዘው ያኔ ነው። ዮኒ ማኛ ጥምቀት የተጠመቀው በ40 ቀኑ ነው። ሴት ልጅ በ80 ቀን፣ ወንድ ልጅ ደግሞ በ40 ቀን ነው አይደል የሚጠመቀው? እንደዛ ነው እና አሁን የሚጠመቀው ከዛ በኋላ ዮኒ ማኛ ብቻ ሳይሆን ሁላችንም ማለት ነው። ከዛ በኋላ የምንወስዳቸው ከእንትን ውጭ የሆነ ጥምቀት አይደለም። እንደገና ደግሞ በየትኛውም ሀገር ላይ የሴት አጥማቂ የለም። ኧረ በስመ አብ ዮኒ ማኛ የሴት አጥማቂ እንደው የሴት አጥማቂ ነው እንዴ የተጠመቀው? በሴት አጥማቂ ጭራሽ አይሆንም ዮኒ እና ያው በሴት አጥማቂ ተጠምቋል ዮኒ ማኛ ማለት ነው። እንግዲህ ዮኒ ማኛችን እግዚአብሔር አምላክ ያግዘው እንጂ በጣም ህይወቱ ምስቅልቅል ያለ ነው። በተለይ በሚዲያ ላይ በጣም የቆየ ከስንት ዓመት ጊዜ ጀምሮ በፌስቡክ በዩቱብ አሁን ደግሞ ያው ቲክቶክ ከመጣ በኋላ ዩቱብ እና ፌስቡክን ትቶ ወደ ቲክቶክ ነው ሄዷል ማለት ነው። ያው እኔ ቲክቶክ ስለሌለኝ ቲክቶክ ላይ አልከታተለውም ማለት ነው። እና ዮኒ ማኛ ምን ነው ጴንጤ በገባና የእውነት ኦሪጂናሎች ጴንጤዎች በገባና አፉንን ባዘጋ ማለት ነው። አፉን በዘግቶ ከተቀመጠ ይሄን አንድ እንትን ነው። እንደገና ደግሞ ዮኒ ማኛ በጣም የጥቅም ሰው ነው። ሰምታችሁት ከሆነ ባለፈው ምን ነበር የተናገረው? ኦርቶዶክስ ሃይማኖት ከኦርቶዶክስ ቤት ምቾት የለም፣ ጥሬ እየቆረጠምክ ገዳም ገብተህ እየጸለይክ ነው የምትኖር ብሏል። እንግዲህ ኦርቶዶክስ ቤት ይህን ያህል እንደሆነ እሱ እራሱ አስረድቷል ማለት ነው። ምክንያቱም እንዳልክን ምሳሌ አድርጎ ነው የተናገረ። እንዳልክ 1 ወር ሳይሞላው የቤት ባለቤት የመኪና ባለቤት ሆኗል። ስለዚህ የነሱ ሃይማኖት ገንዘብ እንጂ ሌላ ሃይማኖት እንደሌለው ራሱ ዮኒ ማኛ ተናግሯል፣ አስረግጦ ማለት ነው። ስለዚህ አሁን ኑሮ ከባድ ነው። እንግዲህ እንደምታዩትኝ ዓለም እየተናወጠች ነውና የኑሮ ውድነት ጣራ ሲደርስ ኢትዮጵያ ብቻ ሳይሆን በየትኛውም ሀገር ላይ አሁን የኑሮ ውድነት ጣራ ደርሷል። ስለዚህ ዮኒ ማኛ ማምለጫው ቢዝነሱ ምንድነው? ወደ ጴንጤዎቹ መጠጋት ነው። አይደለም ዮኒ ማኛ ዩቱብ ላይ የምናውቃቸው ትናንሾች እህቶቻችን ወንድሞቻችን በአሁኑ ሰዓት ወደ ፖፖ ወደሚባለው ካምፓኒ የ666 እየገቡ ነው። 666 ካምፓኒ ፖፖ የ666 ካምፓኒ ነው ስንላቸው እኛን ለማሳመን ይላላጣሉ። እንዲያውም እባካችሁኑ ግቡ ይሉናል ማለት ነው። ምንም ሳይሰሩ ቁጭ ብለው ከካሜራ ጀርባ ሳይወጡ ፊታቸውንን አሻራ እያስገቡ ደማቸውን ቁጭ ብለው እያስመጠጡ ለተለያዩ ነገሮች ከዛ ላይ ቁጭ ብለው እየተዳረጉ ሳይንቀሳቀሱ የሰው ልጅ እንደ አሻንጉሊት ቁጭ ብሎ ብር ይከፈላቸዋል ማለት ነው። ይህ የምንድን ነው? ይሄ መጽሐፍ ቅዱሱ ሰርታችሁ ብሉ ነው የሚለው። መጽሐፍ ቅዱስ በወዛችሁ በላባችሁ ሰርታችሁ ብሉ፣ ያልሰራ አይብላ ነው የሚለው። ይሄ ግን ሰርተው ሳይሆን ራሳቸውን ሽጠው ራሳቸውን አዋርደው እግዚአብሔር አምላክን ክደው
በአጭር መንገድ የሚከብሩበት መንገድ ነው ማለት ነው። ምክንያቱም እነሱ ለላይ ለሰማይ ቤታቸው አላሰቡም። ለላይ ለሰማይ ቤታቸው ሳይሆን አሁን ዮኒ ማኛ እንግዲህ በሴት እጅ ተጠምቋል። እጅ ያጠመቀችው ዮኒ ማኛ ያጠመቀችው የጥልቋ ንግስት ትባላለች። ከጥልቅ የተላከችው የሉሲፈር ከላይ ከሰማይ ተረግሞ ወደ መሬት የተወረወረው እንደ ከዋክብታት የረገፉት በእርያዎቹ ላይ ያደሩት ናቸው እነዚህ ማለት ነው። እርያዎች ደግሞ እንደምታዩት ከእርያዎቹ ላይ የሰፈሩት ከጥልቅ የመጡ ናቸው። የተወረወሩ ከጥልቁ ወደ ጥልቅ የገቡ የእናንተ መኖሪያችሁ ጥልቅ ነውና ወደ ጥልቁ ግቡ ብሎ እግዚአብሔር አምላክ በገሰጻቸው ሰዓት ጌታችን መድኃኒታችን ኢየሱስ ክርስቶስ ባስወጣቸው ሰዓት ይሄ ከእርያዎቹ ጋር አርፈዋል ማለት ነው። እርያዎች ደግሞ ብዙውን ጊዜ እየሮጡ ወደ ባህር ነው የገቡት። አሁን እነዛ ከጥልቁ የሚኖሩ የጥልቁ መንፈስ በመባል ይጠራሉ ማለት ነው። አሁን ዮኒ ማኛ አጠመቅኩት ያለችው ሻወር እንኳን ሲወሰድ ጭንቅላቱን ፀጉሩን ምናምን መታጠብ አለበት አይደለ? ዮኒ ማኛ እኮ ራሱ ፊቱን ውሃ አልነካውም። አይገርማችሁ? ፊቱን አልነካውም። ራሱ ሻወር ቤታቸውን ውሃ አልሞሉትም። ገንዳው ውሃ አልሞላም ማለት ነው። እና እንደዚህ አይነት የሴት አጥማቂ መንፈስ የጥልቋን መንፈስ የህንድ መንፈስ ነው እሱን አሁን የሞላችሁ ማለት ነው። አሁን ዮኒ ማኛ የቀረው ምንድነው? ተራራራራራ ፓራራራራ የሚለውን እንግዲህ ማውራት ነው ማለት ነው። የአጋንንትን ቋንቋ እስካሁን ሲናገር አልሰማሁትም ማለት ነው። እንግዲህ ከአጋንንት ቋንቋ መናገር ነፃ ከሆነ እግዚአብሔር አምላክ ይወደዋል ማለት ነው። ዮኒዬ እንዴት ግን አስችሎት እናትና ልጁ እያለ እንዴት ነው ጴንጤ የሚሆነው? እንዴ ጴንጤ ማለት ለነገራችን ብዙ ጴንጤዎች አሉ። ኦሪጂናል ጴንጤ አሉ፣ የድሮ ጴንጤዎች አሁን በጣም በጣም መዝሙራቸው ራሱ እኔ በጣም ሰማዋለሁ የድሮ ጴንጤዎችን። ያሁኑ ግን ዝም ብለው ነው በቃ ዳንስ ነው ጭፈራ ነው በቃ ዲስኮ ቤት እኔ ሂጄ አላውቅም በህይወቴና ልክ ያን እሪታና ዋዋታ የበዛበት አይን ጨፍኖ ማልቀስ መላቀስ የውሸት ትንቢት መናገር ይህን ያህል ትንቢት ተናጋሪዎች ቢኖሩ ይህን ያህል እንደው እግዚአብሔርን ፊት ለፊት ቀርቦ የሚያናገር ቢኖር ሀገራችን ኢትዮጵያ እንደዚህ ባልጠፋች ነበረ። ኢትዮጵያ ሀገራችን እንደዚህ በራብ ባልዘገጠች ነበረ። ፍቅር በማጣት ባልዘገጠች ነበረ። እርስ በርስ እየተባላ እርስ በርስ እየተለያየ የዘገጠችና የወደቀች ሀገር ይዞ እኛ ፊት ለፊት እግዚአብሔር እናናግረዋለን። እኛ ነብይ ነን። ኧረ ነብይ እንዴ! ድንቄም ነብይ ሆነች። የምን ነብይ ናችሁ እናንተ? የዶላር ነብዮች ማለት ነው። ድሮ ስንዴ ነበር አሉ የሚረዱት። ድሮ በካናዳ ስንዴ ነበር። ይሄ ሃይማኖት ወደ ኢትዮጵያ የገባው በካናዳ ስንዴ ነው። የካናዳ ስንዴ እርዳታ እየመጣ ዋናው ካምፓኒው ከካናዳ ስለሆነ የካናዳ ስንዴ እያመጡ ነበረ ወደዚህ እምነት እንዲገቡ የሚያደርጓቸው። አሁን ያነ ሀገሩ እየተሻሻለች ሲመጣ ደግሞ ከስንዴ ወደ ዶላር ቀየሩላቸው ማለት ነው። አሁን ዮኒ ማኛም እናቴ አሜሪካ ላይ ቁጭ ብሎ ዶላሩን ላጥ ለማድረግ ረፍት ነው። ደግሞ አሁን ኦገስት ላይ ሰው ወደ ተለያየ ቦታ የሚሄድበት የሚዝናናበት ስለሆነ ዮኒ ማኛችን ኪሱ ትንሽ ጎደል ብሎበታል ማለት ነው። ስለዚህ ያለው አማራጭ ወደዚህ ገብቶ ቸብችቦ መውጣት ነው ማለት ነው። ምክንያቱም ዮኒ ማኛ ብዙ ሃይማኖቶችን ሲቀያየር አይተነዋል። ከዚህ በፊትም ሙስሊም ነኝ ብሎ የሙስሊሞችን ልብስ ለብሶ ቁርአን እየቀኙለት ነው እየቃሩለት ነው የሚባል ምን እንደሆነ አላውቅም። ይቅርታ ከዚህ ጋር ብቻ የሙስሊሞችን ልብስ ለብሶ ሲሰግድ ምን ሲል አይተነዋል ማለት ነው። ከዛ ብዙን ሳይቆይ አንድ ወር ራሱ እንኳን አልቆይም ማለት ነው። የወጣ ተሳድቦ ነው የወጣ። ስለዚህ አንድ ነገር እንኳን ስትሄዱ የሄዳችሁበትን ሃይማኖት ተሳድባችሁ መውጣት የለባችሁም። አሁን ዮኒ ማኛ እርግጠኛ ነኝ 2 ሳምንት እንኳን ከዚህ ከጴንጤ ቤት አይቆይም ማለት ነው። የሚፈልገው አንድና አንድ ገንዘብ ነው። ያችን ገንዘብ ለጥ አድርጎ እዞ ይወጣል ማለት ነው። ምክንያቱም አያስችለውም።
እናትና ልጁ እግዚአብሔር ይመስገን ለእናትና ልጁ የሚለው ከዛ ቦታ ላይ ማለት አይችልም። እናትና ልጁን መጥራት አይችልም። እመቤታችን ቅድስት ድንግል ማርያምን መጥራት አይችልም። ዮኒ ማኛ ደግሞ እመቤታችን ቅድስት ድንግል ማርያምን በጣም የሚወድ ሰው ነው ማለት ነው። እግዚአብሔር ይህን ክደት ካንተ ያንሳ። እመቤት ሊያስክድ የመጣ ክፉ መንፈስ የተመታ ይሁን። እግዚአብሔር አምላክ ልቦናህን ይመልሰው። ሟርት፣ ድግምት፣ ጥንቆላ በአንተም በቤተሰቦችህ ላይም አይሰራም። ያዕቆብ እንደዛ ይላል። ስለዚህ አንተነን በዶላር ቀይረው በዶላር አስመስለው በጥቅም አባብለው አንተነን ከጥፋት ወስደው ያስገቡ እንድትጠፋ ያደረጉ ክፉዎች ናቸውና ክፉ ሁሉ በእመቤታችን በቅድስት ድንግል ማርያም ስም የተመታ ይሁን። እኔ የማስበው እኔ የሚመስለኝ ዮኒ ከዛ ቦታ ብዙ ሰዎችን እንደምታወጣ ብዙ ሰዎችን አስተምረህ እንደምትመልስ ለብዙ ሰዎች መድኃኒት እንደምትሆንና ብዙ ሰዎችን ወደ እውነተኛው መንገድ ወደ እውነተኛ ኦርቶዶክስ ቤተክርስቲያን እንደምትመልሳቸው እርግጠኛ ነኝ። ውድ ኢትዮጵያውያን ኤርትራውያን ለዛሬ ያስኩት ቪዲዮ ይሄን ይመስላል። ሁላችሁም በያላችሁበት ሰላም ሁኑ። የእግዚአብሔር ሰላም ጸጋ ይብዛላችሁ። ወጣን ከመቅረት እግዚአብሔር አምላክ ይጠብቀን። ሰላም ሁኑ። ባይ ባይ።